አረ አይ ኤኒዌይስ እንደዚህ ባታረጉ እኔ አሁን ቆይ አይ አንተ ራስህ የት ነው የምታገለግለው? የት ቤተክርስቲያን አንተ የምትገለገለው? አገልጋይ አይደለም። የት ነው የምትገለገለው? እኔ እናገራለሁ፣ ግን እኔ እርስዎ ነው የጠየቅኩት እኮ እርስዎ ይመልሷ የት እንደሚያገለግሉ መጀመሪያ መልሰን አንተ ለሰውን የምትጠይቀው ልጠይቅ የምችለው አንተ መጀመሪያ ይሄን ጥያቄ የጠየቀውን እኔ እዚህ ነው የማገለግለው ወይ የምገለገለው ብለህ ነው። ሲጀመር እኔ አስተያየቱን የሰጠው ለሳላህና ለኢምራን ነው፣ ለእርሱ አይደለም። ለነሱ ጌችና እርሶ ሰለምከኛ እንዲያሰልሙኝ ነው ቁርአን እንድቀበል እንዲያሰልሙኝ። አሁን አንተ ምንድነው ሙስሊም ነዎት? ፍሮም ዘ ቢጊኒንግ ሙስሊም ነዎት? ፍሮም ዘ ቢጊኒንግ ሙስሊም ነዎት? ምን አደከመዎት? በዚህ ተመዝምዘው ለምን ይመጣሉ? አመሰግናለሁ። ፈጣሪ ይስጥልኝ። ጨረስክ? እንግዲህ ጨርሳል። እኔማ አስተያየት ነው እኮ አላፍርም ነበር። በነገራችን ላይ ብሆን ደስ ይለኝ ነበር፣ አላፍርም ነበር። ይኸው የሆኑት እኮ በድፍረት አደባባይ ወጣው እየመሰከሩ አይደል እንደ ስለምነታቸው። እነዚህ እኮ ሙስሊሞች ቤት አይደል እንደ ያለ ነው። ምን መሰከርኩ? አንተም እኮ እዚሁ ነው ያለው። ኢምራን ወደ እንትን ብንሄድ ጥሩ ነው ማለት አስተያየቱ እንደዛ ያልሆኑ ሰዎች ባይገቡ ጥሩ ነው። እዚሁ ነው ተቀብዬ ልሄዳ። አሁን አስለማኛ ተቀብዬ ልሄዳለሁ። ጥያቄ ልጠይቅ ኢምራን፣ ዛሬ ጥያቄ የመጣሁት ሞት አድርገሃል። የለም አስልማቸዋል። ጉዳያቸውን ጨርስ። ለዩናት እንቀጥላለን እንጂ በመሀል የለም። እኛ ሚሆን እናደርጋለን። ጨርሱ መጀመሪያ ይምሩ ጌቾን ጥሩት፣ በኋላ ጌቾን ጥሩት። ለጌቾ ሼር አድርጉለትና ይምጣ። ቀጥሉ። አሳምኑትና እናወራለን። እኛ ሙስሊሞች ዝም ብላችሁ አዳምጡ። እሺ እናመሰግናለን። እኔ ግን በነገራችን ላይ ማለት ነው ኢምራን፣ ሁላችሁም እዚህ ጋር ሙስሊም ወንድሞች ያላችሁ አሁንም ቢሆን ስርዓት ያለኝ ነች። ቅድስት ቤተክርስቲያን ያሳደገች በስርዓት ነው። ስለዚህ ከሙስሊም ወንድሞቼ ጋር የማንንም ሃይማኖት አልነቅፍም እስካሁን ድረስ እንደምናገረው ማለት የኔንም ሲነቅፉብኝ ትክክል ያልሆነው ነገር አዳምጬ ትክክል ያልሆነው ትክክል አይደለም ነው፣ ትክክል የሆነው ትክክል ነው። አሁንም እዚህ ጋር ስላሴ ላይ እየተወያየ ያለው ሌሎችም ሰዎችንም ጠርቻለሁ። ስለዚህ አሁን አንተ እኔን ሙስሊም ከሆንክ እዚህ ጋር ሰው ቤትም ገብቼ ኦርቶዶክስን እምነት እንትን እያልኩ ስለሆነ ሙስሊም መሆኔ ማረጋገጫ ካለ አይ ደሞም ሰልሜ ልውጣ ባንተ ማለት ነው። ስለዚህ ሴፍ መልስልኝ እኔ አባት። እኔ በዚህ ጉዳይ ላይ ጊዜ ባንወስድ ጥሩ ነው። አባቴ እንግዲህ ምናልባት ትልቅ ሰው ይሆናሉ ብዬ አስባለሁ በእድሜ። በዛ ደግሞ ነው እርሶ እያልኩ የምጠራዎት። እኔ እርሶ ከመጀመሪያው ሙስሊም እንደሆኑ ነው የሚሰማኝ። አሁን ይኸውልህ እርሶ እያለ የጠራኝ ኢምራን ነው። አዎ በእድሜ አያሳፍርም። 39 ዓመቴ ነው። 40 ዓመት እንግዲህ ሊሞላኝ 1 ዓመት ይቀረኛል ማለት ነው። ስለዚህ ያው ኢምራን ከኔ በታች ነው ማለት ነው። ልጅ ነው፣ ገና ህፃን ነው። ስለዚህ አሁን የኔ ወንድም ሙስሊም ናችሁ ብለሃል። ስለዚህ አንተ ኦርቶዶክስ ሆኖ እንዳንተ አስተሳሰብ ኦርቶዶክስ የሆነ አይገባም ማለት ነው። እንዳንተ አስተሳሰብ ይገባል። ስለዚህ አንተ ክርስቲያን እኔን አስልመኸኛል። ስለዚህ እዚሁ ሻዳ ተቀብዬ እንደወጣ ያው ግለጽልኝ፣ አረጋግጥ። ልታቀኝ ትችላለህ፣ ትታቀኛለህ ማለት ነው በደንብ አይደለም። አሁን ለምሳሌ ቅድም ከገቡት ውስጥ እንትን ማነው ኦርቶዶክስ ይሄ ቅድም እኔ ጋር የተጣላው ልጅ የለም እንዲህ ለምን አልከኝ ምናምን ሲል የነበረው ማን ነው? ጎ ነው ምናምን የሚለው ልጅ እሱ ነው። እርሶና ጌች ግን ፊልም ማድረገው ሙስሊም እንደሆናችሁ ነው። ይሄ ነው እንትን ያለው። ከተሳሳቱ ችግር የለውም፣ በቃ እንለፈው። በሌላ ጊዜ ወንድም ይኸውልህ ምን አለ መሰለህ፣ አሁን እዚህ ጋር አንተ እነ ኢምራንና ሳላ ፖለቲካ ይሰራሉ አልክ። አንተ ራስህ ፖለቲካ እየሰራህ ለምን ብትል ኦርቶዶክስ ተዋህዶ ሆኜ የኦርቶዶክስ ተከታይ እምነት ሆኜ አንተ እያሰለምከኝ ነው ያለው። እነ ኢምራን እንኳን ስለማላሉኝ። ስለዚህ አሁን አንተ ፖለቲካ ስለሰራ ፖለቲካ ሰርተህብኝ የትም አትወጣም። አሁን መልስልኝ፣ አለበለዚያ እኔ ደግሞ ሰለሜ ነው የምወጣው ማለት ነው። ኦኬ እኔ እወራረዳለሁ። እርሶ ክርስቲያን አይደሉም። እዚህ አደባባይ ላይ የአድራሻዎትን እንኳን ለመናገር ከፈሩ እኔ በውስጥ መስመር ቴክስት ያድርጉልኝ፣ ምስጢር እጠብቃለሁ። ያሉበት አጥቢያ መጥቼ ቼክ አደርጋለሁ። አይደሉም።
አም ሹር በቃ 100% እርስዎ ክርስቲያን አይደሉም። በጣም ጥሩ። ያለውበት መተክ ቸክ ታረክ በደንብ እነግርሃለሁ። የኔ አባት የምገለገለው ወይም ደግሞ ሰበካ ጉባኤ እንደውም ሰበካ ጉባኤ አይ አደባባይ ላይ የግል ሚስጥር ስለሚሆን አለመናገር ይችላሉ። ችግር የለውም። እንዳትጨነቅ የኔ አባት። የምፈራበት ሃይማኖት አይደለም ያለኝ። ባይዞ አንድ ነገር ልንገር፣ የኦርቶዶክስ እምነት ላይ ያለን እኔ ደግሞ በደንብ እንደውም እንድናገር ታደርገኛለህ፣ ግን አልናገርም። ከተናገርኩ ምናልባት እንደው ስርዓት ይዤ ስናገር ማልናገር እንዳይመስልክ፣ እናገራለሁ። በጣም ገብተዋል አይደል? በጣም እናገራለሁ። ስለዚህ የምትፈራው ነገር ካለክ አንተ ፍራ እንጂ እኔ አልፈራም። እኔ ደብረገነት ቅዱስ ዑራኤል በሰበካ ጉባኤ ነው የምነግርህ፣ በደንብ አድርጌ የምነግርህ ማለት ነው። ከፈለክ ደግሞ የሀገሬን እነግርሃለሁ። ስለዚህ ቅድስት ሥላሴ ቤተክርስቲያን ደግሞ ኪዳን የምሰማበት ወይም የምገለገልበት ነው። ስለዚህ ደብረገነት ቅዱስ ዑራኤል ነው። አንተ አሁን ማንም በእርግጠኝነት ሙስሊም ነው ብለህ እኔ ስለማለቀ አለበለዚያም ደግሞ ሰልሜ ነው የምወጣው። ስሞትን ሊነግሩኝ ይችላሉ ወይም ደግሞ ቴክስት ያደርጉልኛል በውስጥ ኤንዜድ ስሜ እዚህ ላይ አለልህ። ኤንዜድ በቃ ሙስሊም ነው እርሱ። አይልፉ በቃ አይልፉ። አሁን እዚህ ላይ ሰለምኩ ቢሉም እዚህ ጋር ሰለምኩ ቢሉም መጀመሪያ ሙስሊም ነዎት፣ ድራማ ተሰራ ማለት ነው። እኔ ደግሞ አስተያየቴ ለኢምራንና ለሳላህ እንደዛ ድራማ መሆን የለበትም ነው። በመነጋገር አልጨረስክም። ሳጨርስ አሁን ሙስሊም ነህ ብለሃል። አሁን ብዙ ሰው ምን አለ መሰለክ፣ አሁን እንዳንተ አይነቱ እያሸማቀቀ ብዙ ክርስቲያኖችን ሳይሆኑ ናቸው እያልክ ያለ ፍላጎታቸው እንዲሄዱ ስለምታደርግ በፍላጎታቸው ደግሞ የሚሄዱ አለ። ስለዚህ ሙስሊም ነህ ያልከኝም በማረጋገጫ አይምሾር ብለሃል። አንተ ነህ እኔ ጋር ያለው ወይስ እኔ ነኝ አንተ ጋር ያለሁት? ይሄ መልስልኝ። ምንድን ነው አፍ ሲከፈት አእምሮ ይታያል ይባላል አባቴ። እኔ በጣም አነፍናፊ አፍንጫ ነው ያለኝ። ምን አይነት ሰው ምን አይነት እንትን እንደሆነ በጣም ቶሎ ነው ዲቴክት የማደርገው እና ዲቴክት አድርጌዎታለሁ። እርስዎ ኦርቶዶክስ አይደሉም። በጣም አመሰግናለሁ። ስለዚህ ስላልተሳደብኩ ወይም ደግሞ ስላልተጨቃጨኩ ወይም ደግሞ የማላቀውን አውቃለሁ ብዬ ስላልመለስኩ ነው ያሰለምከኝ። ቴንኪው አመሰግናለሁ። በደንብ እነግርሃለሁ ያለሁበት ቦታ ማለት። አንድ ነገር በዚህ አጋጣሚ የምነግርህ እንዳንተ አይነት ክርስቲያን ነው እሺ፣ ኦርቶዶክስ እምነትን የሚያርደው አስረግጬ ነው የምነግርህ። አንተ እንደውም የሚያርደው እሱ ሌላ ጉዳይ ነው። ሪከርድ አይደለም እኔ የምነግርህ እንደ አንተ አይነት ነው ኦርቶዶክስ ላይ ያለው። አሁንም ቢሆን ሃይማኖትን ከሃይማኖት እያጣላ ያለው እንዳንተ አይነት ነው በነገራችን ላይ። ስለዚህ እኔ የኦርቶዶክስ እምነት ተዋህዶ አዳምጠኝ ወንድሜ፣ እኔ የኦርቶዶክስ እምነት ተከታይ ነኝ። ገባ? ምንም የማልፈራበት ማህተቤ የማይበጠስ። ስለዚህ በዚህ እንዳትጨናነቅ። ደግሞ እውነትን የምፈልግ ማለት ነው ከልጅነት እስከ አሁን ድረስ። እሺ አሁን ጥያቄ እንድጠይቀው ኦርቶዶክስ መሆኑን ፊገር አውት ላድርግ። ጥያቄ እንድጠይቀው ትፈቅዱልኛላችሁ? ኢብራንና ሳላ አልመልስልህም። ባይዘይ ለአንተ ጥያቄ አልመልስልህም። አየኸው አይደለም የሙስሊም ጥያቄ ጠይቀኝ። እንደውም 100% አንተ አይደለህም። በቃ አይደለም። የሙስሊምማ ትመልሳለህ። ሙስሊም ነህ። በደንብ ደስ ይበል እኮ። የሙስሊም ጥያቄ ጠይቀኝ ልመልስልህ። ሙስሊም አይደለህ ትመልስልኛለህ። እሱንማ እኮ ጠይቀኛ ለመሆኔ ልመልስልህ። አመንኩ እኮ ሙስሊም ነህ። በቃ እሱን ተቀብያለሁ። ክሌም አደረኩ እኮ። አመንክ? አሁን ሙስሊም ሆንክን? አዎ ሙስሊም ኢምራን ወይ ጠይቀው ወይ ጠይቀዋለሁ። እሱ ክርስቲያን መሆኑን ማለት ነው። አይ አባ እንግዲህ አስልሟችኋል። እንግዲህ አላህ ይሁናችሁ።
ነግድ ዋና እናደርጋለን። ሴፍ አንተ ክርስቲያን ነህ? ኦርቶዶክስ ነህ አንተ? አዎ። እስቲ አንድ ጥያቄ ኦርቶዶክስ እንደሆንክ ለማረጋገጥ ስንት ሚስጥራት አሉ? 7 ሚስጥራት ነው ያሉ። 7 ሚስጥራት የቤተክርስቲያን አሉ። ሚስጥራት የእምነት ሚስጥራት ስንት ናቸው? አይ አማደ ሚስጥራት 5 ናቸው። እሺ 5 ናቸው። የሥርዓተ ቤተክርስቲያን ሚስጥራት ስንት ናቸው? ሥርዓተ ቤተክርስቲያን ደግሞ 7 ናቸው። ምን ምን ናቸው? አይ 7 ናቸው። ሚስጥረ ቀንዲል፣ ሚስጥረ ጥምቀት፣ ሚስጥረ ተክሊል፣ ሚስጥረ ክህነት እያልክ ትሄዳለህ። ችግር የለም። ቁጥር 7ቱንም ቁጥር ኖ አይ ቁጥር ዳውት አይኑራችሁ በዚህ ጉዳይ። ኖ ቁጥር የለም። ትክክለኛ ኦርቶዶክስ ኮን ቁጥር የለም። ያው አስቆጠረኝ። አይ ይሄ 7ቱን እኮ ላልጠቅስልህ እችላለሁ አይደለ? ግን እሺ ልጥቀስልህ። ጥቀስ። አልጠቅስልህ ጥቀስ። ኦርቶዶክስ ኮን ጥቀስ። ቀጥል። ግዴታ አይደለም ግን ልጥቀስልህ። እሺ ሲሆን ሞላዋለሁ። እሺ ሚስጥረ ቁርባን አንድ በል። ሚስጥረ ክህነት፣ ሚስጥረ ተክሊል፣ ሚስጥረ ንስሐ፣ ሚስጥረ ቀንዲል፣ ሚስጥረ ሜሮን። ስንት ደረስክ? 6 እንግዲህ አንዱ ሜቢ በቃ እና ይሄን ኮንፊርም ለማድረግ ከሆነ እኔ ችግር የለብኝም ብዬ ነው። ዘጋ ነው 6። እሺ ወደ መጀመሪያ ልምጣ። አማደ ሚስጥራት ስንት ናቸው? 5 ምን ስላሴ፣ ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ጥምቀትና ሚስጥረ ቁርባን። እሺ ከመጀመሪያ ልነሳ። ሚስጥረ ስላሴ ምንድን ነው? ሚስጥረ ስላሴ ማለት የመለኮትን ማንነት የምንረዳበት ፈጣሪ ማን ነው የሚለውን ስለ ፈጣሪ ምንነት እግዚአብሔርን ለሰው ልጅ የገለጠውን ማንነቱን አይደለም። የእምነት መግለጫው ምንድን ነው? የእምነት መግለጫው ማለት የስላሴ የእምነት መግለጫ አለ። ምንድን ነው? ኦኬ ስላሴ፣ ሚስጥረ ስላሴ ስላሴ ስንት ናቸው ከተባለ አንድም ሶስትም አይደለም። የእምነት መግለጫ አታውቅም? የእምነት መግለጫማ መሰረተ ሃይማኖት ነዋ። መሰረተ ሃይማኖት ከሆነ ደግሞ አንድ አምላክ በሚሆን በለው እሱና አንድ አምላክ በሆነ በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ አንድ አምላክ በሆነ በእግዚአብሔር አብ እናምናለን። ከዛ ደግሞ ኮንሰፕቱን ነው የምነግርህ። ያው ቃል በቃል ይሄማ ቤተክርስቲያን ጊዜ የሚባል እኮ በለው አንድ አምላክ በሚሆን እሺ፣ ቀጥላ እያነበብኩ ልንገርህ መሰለኝ። እኔ ቃል በቃል አልለውም። አታውቀውም? ቃል በቃል አታውቀውም? ዘጋ በቃል በል በሉሽ በል አሁን እሺ፣ በቃል በል። አሁን አንተ እኔ ሙስሊም ነኝ አይደል? ስለዚህ አንተ ክርስቲያን ስለሆንክ አሁን በቃል በል። እያነበብክ አይደለም የምትለው። ወዴት ትሄዳለህ? አንተ አነፍናፊ አይደለህ እንዴ? አሁን እዚህ ጋር ፖለቲካ ሰርተህ ክርስቲያን ያልሆነ ኦርቶዶክስ ያልሆነ ሙስሊም ስለሆነ ብለህ ልትል አሁን አንተ በእኔ ልትነግር ነው። ስለዚህ በቃል በል። ጠይቀው ይምራ። በጣም ይቅርታ ግን ጣልቃ ስለገባው። ችግር የለም በል። ወገን የት ገባ? ሚውት አድርገኸኝ እኮ ነው ይምራ። እሺ ልሞክርልህ። ኮንሰፕቱን ነው የምነግርህ። ኮንሴፕቱ አይደለም ይሄ። ቤተክርስቲያን ሁልጊዜ የሚባል ሁሉም ክርስቲያን የሚያውቀው ነው። ስለዚህ ማለት አለብህ ካልከው አንተ ክርስቲያን አይደለም። እሺ አስጠፋችሁኝ እኮ በመጀመሪያ ሁሌ አታውቀውም። መጀመሪያ በለው። አሁን እኮ ሰርች ጉግል ራሱ ያወጣልህ። አትፋ አንተ መጽሐፍ እጄ ላይ ቢኖርስ እንዴት ነው አንተ? እሺ በቃ በለው። አሁን ሰዓት አትፍጂ። ያጀማ ቆይቶ ካለ እያነበበ ነው ያለው። በለው ደግሞ ይስቃል በለው። እሺ አንድ አምላክ በሆነ ዓለምን በፈጠረ በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ በኢየሱስ ክርስቶስም እናምናለን። ዘልያለሁ። አይ ነው ዘልያለሁ። እዚህ ላይ ግን ጊዜ ማንጨርስስ? ኖ የለም። አንተ ኦርቶዶክስ ነህ፣ መምህርን ኦርቶዶክስ አይደሉም ብለሃል። ስለዚህ በለው ጨርሰው። ሲጀመር እንደዛ አይደለም። አስተካክለ በለው። እየጠበቅኩ ነው። ቻት ጂፒቲም ብዙም አያውቀውም ይሄን ነገርና
ምን ተሻለ? የሚገርመው እኮ እንደዚህ አይነት ሰው ነው። አሁን እንግዲህ አባን ሙስሊም ናቸው የሚላቸው በል ሚዩት አንሳና በል ሰርች ብታደርግም አታገኘውም። አትልፋ አይደለም እኔ እኮ አልኩልህ አይደል? ኮንሰፕቱን ቃል በቃል ይግድ እያንዳንዱን ቃል በቃል ለምን እንትን ትለኛለህ? አላልከውም በትክክል በለው። አይደላችሁ ሙስሊም ናችሁ ብሎ ቄሱን ያሰለመው እንግዲህ ቄሱን ያሰለመው ቄሱ ደግሞ እኮ ባባ ቄስ አልኳቸው ለካ ሶሪ ቄስ አይደል ሰው ነው። በነገራችን ላይ ይኸው ፈጣሪን ነው የምላችሁ፣ ማንንም ብዬ አይደል። እንደው ዛሬ በጣም ድምጼ ከፍ አለ። የምር እኔ ራሴ ደነገጥኩ። ባይዘ መስለም በነገራችን ላይ ማለት ነው መስለም ሳላ ካንተ ጋር ነው ኔትወርክ ይዞ ነው። ቀጥል አባ ይሰማል። ይቅርታ ይሰማል። ቀጥሉ። እሺ አይ በጣም የምሬን ነው የምላችሁ። በጣም ነው ያስደነገጠኝ። እኔ ለምን ቢባል መማር ወዳለው ረጋ ብዬ መስማት ወዳለው። ከምንም በላይ ደግሞ እንደውም የምናገረው ቅድም እንደው ልጆች እንዳይናደዱ ከታች ያሉ በእርግጠኝነት ሆኜ የምነግርህ ማለት ነው። በእርግጠኝነት ሆኜ የምነግርህ አሁን ሙስሊም ነህ ብለኛል አይደል? እኔ ኦርቶዶክስ ነኝ። ግን እንደ እፎይ ያለውን ሪከርድ እንደ እፎይ ያለውን ሰው ግን እጠለዋለሁ። በቃ እንደው ማምላክ ወላዲተ አምላክ ምስክሬ ናት፣ ፈጣሪ ምስክሬ ነው። ለምንድን ነው የምጠላው? ሃይማኖትን ከሃይማኖት ስለሚያጋጭ። እኛ እንደ እምነታችን የማንንም እምነት እንድናቆሽሽ እንድንሰድብ እምነታችን አይፈቅድም። በቃ የኦርቶዶክስ እምነት ተዋህዶ አይፈቅድም። ነገር ግን ቤተክርስቲያን የማታውቀው ሰው ግን ማንኛችሁም ብኮም ፈጣሪ ምስክሬ ነው የምለው ማለት እስኪ እፎይ ጋር ገብታችሁ ክርስቲያንም ሆኑ ሙስሊምም ሆኑ እስኪ ገስት ላኩ። በፍጹም አያስገባችሁም፣ አይመልስም። ይሄኔ እንደው እውነት እንደው ቅድም እንደው ሳልናገር ለምን ከስር ያሉ ልጆችን ላለማናደድ ብዬ ነበር። ስለዚህ አሁን እንዳንተ አይነት ነው። ለምን ቢባል ቢያንስ እንኳን አንተኔን ስታሰልም ወይ እዚህ ጋር ደግሞ ሙስሊም ቢያስገቡን የጠይቁ እዛ ፖለቲካ ልሰራ ነበር። አልተሳካልም፣ አይሳካልም። እኔ ኦርቶዶክስ ነኝ፣ ግን መስማት ማወቅ ፈልጋለሁ። ያንተ አፍህን ግን ፈጣሪ ይርዳኝ እንድሰልም እርግጠኛ ሆኜ የምነግርህ ይርከርዳ አይደል? ፈጣሪ ይርዳኝ ይብላኝ ላንተ ማለት ነው። እኔ ግን ኦርቶዶክስ ነኝ፣ ይብላኝ ላንተ እንድሰልም ደግሞ አንተ አስልመኛል አይደል? ለእውነት ገብቶኝ ደግሞ ፈጣሪ ይርዳኝ እነግርሃለሁ አስረግጬ ፈጣሪ እና በጣም ይቅርታ በጣም ማለት ነው። ልክ ልኩን ነው የነገራችሁት። እናመሰግናለን። አላህ ሄዳ ይስጣችሁ። ሴቭ ግን አንድ ነገር ልንገርህ፣ ሌላ ጊዜ እምነትህን ሳታውቅ እንደዚህ ሙስሊም ቤት መተህ ስታወራ ትዋረዳለህ። አሁን አንተ ያላወቅኸው እምነት መግለጫ ተብሎ የሚታመንበት ነው እያንዳንዱ ሰው የሚያውቀው። ግን ቸኩለህ ምን አልካቸው? ሙስሊም አልካቸው። ያጀማ ታዘቡ። ይሄ ነው ችግሩ። አንድ ክርስቲያን ሙስሊም ቤት መጥቶ ከተማረ ያሰልሙታል። በቃ እያንዳንዱ ክርስቲያን ጃቢር አስገቡ። እያንዳንዱ ክርስቲያን ወደ እስልምና የሚመጣበት ምክንያት ራሱ ይሄ ነው። ጥያቄ ሲጠይቁ ሲማሩ ምን ይባላሉ? እናንተ ሙስሊሞች ናችሁ እየተባሉ ይባረራሉ፣ ይገፋሉ። ለዛም ነው ስለሚገፉም ነው ወደ እስልምና የሚመጡት። እና ሴቭ አንተ ራሱ ለህዝበ ክርስቲያኑ ምን አይነት ፈሪዎች እንደሆናቸው ስላሳየልኝ አመሰግናለሁ። ሌላ ጊዜ ግን ላስተምርህ የእምነት ነገጫውን ላንብብልህ ካላወቅም እንዳም ልክፈትልህ በድምፅ ቢከፈትልህና ስማው። እሺ ሌላ ጊዜ ፖለቲካ ባይሆን ዝም በል ላስተምርህ ሀቢቢ፣ እምነትህን ላስተምርህ ቢያንስ ፍቀድልኝ። ያላወቅከውን እምነትህን ስላሴ ምድል የሚል ላስተምርህ እኔ። እሺ ስማ ነአምን ወነአምልክ በአሐዱ እግዚአብሔር ዘቅድመ አህሎ ወነአምን በካሉ እግዚአብሔር ዘመን ለሁ ለአብ ይመስሎ ነው የሚለው። ያኛውን ደግሞ ላንብብ ቃል በቃል ሁሉም በሚችል በሰማይና ምድር በፈጠረ በእግዚአብሔር አብ እናምናለን። ደግሞ በአንድ ልጅ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጣዊ በጲላጦስ ዘመን መከራ በተቀበለ በተሰቀለ በሞት በተቀበረ ወደ ሲኦል በወረደ በሶስተኛ ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉም በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋን በሙታን የሚፈርድ እያለ ይሄን የሚናገረው። እሺ ሌላ ጊዜ እኛ እናስተምርሃለን እምነትህን። ሌላ ጊዜ ግን አፍህ እንደዚህ መጥፎ ጥሩ አይደለም። ሴፍ ትልቅ ሰው ናቸው። ቢያንስ እድሜያቸው 40 ዓመት ነው። 40 ዓመት ሰው ላይ እንደዚህ መናገር ጥሩ አይደለም። ተምረሃል? አሁን ጥያቄ ልጠይቅ ነው የመጣሁት። ኢምራን ተምረሃል? እምነትህን ተምረሃል? ኖ እኔ
እምነቴ መች ጠፋኝ ይምራን። ቃል በቃል በእና ያልከኝ ቃል በቃል ደግሞ መሸምደድ ግዴታ የለብኝም። መሸምደድ ግዴታ ያለብሽ ሐሳቡን በለውሽ ሐሳቡን በለው ይፍቀድልህ። ሐሳቡ ራሱ አትለው እኮ ሐሳቡንማ አልኩህ እኮ ሐሳቡ እግዚአብሔር አብ ዓለማትን ፈጥሯል። ሰማይና ምድርን ኢየሱስ ክርስቶስ ፈጥሯል። አንብብና ጥያቄህን አቅርብ። ያልገባህ ህይወት አልገባኝም በል። እሺ ሱራ 931 ሱራ 931 ይምራን በጣም ይቅርታ ማለት ነው። እኔ እዚህ ጋር አንድ ነገር እሱ ኦርቶዶክስ ነኝ ብሏል አይደለም? የሙስሊም ጥያቄ ጠይቄ ብየዋለሁ። ስለዚህ አሁን ይሄንን ነገር ሱራን ያለው በዚህ ሁላችሁም ይግባችሁ ከማን ተልኮ እንደመጣ ማለት ነው። አሁን እንደው በደንብ እኔ እንደው ጣልቃ የምገባ በደንብ ጠይቅልኝ። አሁን ስለ ስላሴ በቃ ይሄንን ምን ሊል እንደሆነ ተረድተዋል ብዬ ነው። ሌላ ፖለቲካ ሰርቶ ሊወርድ ነው። አንተ በእኔ ፖለቲካ ሰርታ አትወርዳት። ስለዚህ በደንብ ጠይቀው። ስለ ራሱ እምነት ጠንቅቆ ወይም ጠይቆ ይምጣ። ራሱ ብሏል።